በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን ሊቀ ካህናት መምህር ሄኖክ፣ አበው ካህናት፣ አበው ዲያቆናት፣ ወንድሞች፣ እህቶች፣ እናቶች፣ አባቶች እንዲሁም ሕፃናት በእግዚአብሔር ፍጹም ሰላም እንደምን ሰነበታችሁ? እንደምን አደራችሁ? አሜን። በቸርነቱ ጠብቆ አቆይቶ ለዚች ቀን ለዚህ ሰዓት ያደረሰን በተቀደሰው ስፍራ የሰበሰበን ሉለ ባሕርይ እግዚአብሔር አምላካችን ስሙ ዛሬም ዘወትርም የተመሰገነ ይሁንልን። ለእግዚአብሔር አምላካችን ፍቃድ ለጥቂት ደቂቃ የእግዚአብሔርን ቃል እንማራለን። የሚያስተምር የሚመክር እግዚአብሔር አምላካችን የሁላችን ልብ ከፍቶ ያስተምረን ይመክረን ዘንድ ቅዱስ ፍቃዱ ይሁንልን። መልካም እረኛ እኔ ነኝ፣ መልካም እረኛ እኔ ነኝ ይላል የዮሐንስ ወንጌል ምዕራፍ 10 ቁጥር 11 ላይ ተጽፎ የምናገኘው ኃይለ ቃል ነው። ይህንን ርዕስ ያነሳንበት ምክንያት ዛሬ ሁላችን እንደምናውቀው ሶስተኛው ወይም ደግሞ የመጨረሻው ሳምንት ኖላዊ ተብሎ ይታወቃል። በዚህ በጾመ ነቢያት መጨረሻ ላይ የምናገኛቸው 3 ሳምንታት ከንጉሥ በዓላት የሚመደቡ ናቸው። ስብከት ብለን መጀመሪያ ከታኅሳስ 7 እስከ 14 አክብረናል። ከዛ በኋላ ደግሞ ብርሃን ከ14 እስከ 21 ይውላል። ከ21 እስከ 27 ወይም ደግሞ ከዮሐንስ ወንጌላዊ ዘመን ውጭ ደግሞ እስከ 28 ድረስ ኖላዊ ተብሎ ይጠራል። እነዚህ 3ቱም ሳምንታት በዓላት ናቸው። ከ9ኙ ንዑሳት በዓላት 3ቱ ዋነኞቹ የምናገኛቸው በዚህ ሳምንታት ነው ማለት ነው። በዚህ ሰሞን ጾመ ነቢያትን እያሰብን የምንጾምበት፣ ነቢያት የተናገሩትን ነቢያት ትንቢታቸውን ቃላቸውን እያስታወስን እነሱ የጾሙትን ጾም አብነት በማድረግ የምንጾመው ነው። እውነት ነው። ነቢያት የጾሙት ገና ስላልተወለደ ይወለዳል ብለው ነው። እንዲመጣላቸው ተስፋ አድርገው ነው። ጊዜውን እንዲያሳጥርላቸው ደግሞ በጾም ጸሎት መጠየቃቸው ነው። ጌታችንም ያንን ጸሎት ያንን ልመና ሁሉ ከአዳም ጀምሮ እስከ እሱ መምጫ ድረስ የቀረበውን ልመና ሁሉ ተቀብሎ ዘመኑን ቆጥሮ መጥቶ ተወልዶ አድኖናል። ከዛም በኋላ ደግሞ እኛ ያንን መታሰቢያ ለማድረግና ለዓለም ቤዛነት ሁሉ እንደተወለደ ደግሞ በእያንዳንዳችን ልብ ደግሞ እንዲወለድ እውነት ነው። ተወልዶ አድኖናል። ግን በልባችን ውስጥ አለ ወይ? ያ መጥቶ ያዳነ ቤዛ የሆነ ክርስቶስ በልባችን ውስጥ አለ ወይ? ያ ስለማይኖር ብዙ ጊዜ በዚህ በጾመ ነቢያት ውስጥ ና እስቲ ወደ እኔ ልብ ውስጥም ግባ እኔ ውስጥም ና ብለን እኛ ደግሞ የነቢያትን ጾም ምክንያት በማድረግ ወደ እኛ ልብ ውስጥ እንዲገባ ክርስቶስ ወደ እኛ እንዲመጣ የእኛ ሰውነት የእግዚአብሔር ማደሪያ እንዲሆን ተቀደሰ መቅደስ እንዲሆን መጸለይ ይገባል፣ መለመን ይገባል እና ሁልጊዜ በዚህ ዘመን ይህንን እያሰብን እንጾማለን ማለት ነው። ስለዚህ ጾመ ነቢያትን እያደረግን እያሰብን እንጾማለን። ዛሬ ደግሞ የመጨረሻዋ ሳምንት ነች። የዛሬ ሳምንት በዓሉ ነው። የልደት በዓል እናከብራለን። ይቺ ሳምንት ደግሞ ኖላዊ ተብላ ትጠራለች። ዝማሬውም፣ መዝሙሩም፣ ስብከቱም፣ ቅዳሴውም ሁሉ በዚህ ላይ የተመሰረተ ነው ማለት ነው። ለዚህም ደግሞ የተዘጋጀልን ክፍለ ንባብ ከዮሐንስ ወንጌል ምዕራፍ 11 ከቁጥር 1 ጀምሮ እስከ 22 ድረስ ክብር ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ ለአይሁድ ስለ መልካም እረኝነት ያስተማረበት ክፍል ነው። በዚህ ክፍል ውስጥ ጌታችን መድኃኒታችን ኢየሱስ ክርስቶስ እውነተኛ እረኛ ማን እንደሆነ፣ ሐሰተኛ እረኛም ደግሞ ማን እንደሆነ ተናግሮበታል። ከዛም ደግሞ መልካም እረኛ ማን እንደሆነ ደግሞ ምንደኛ የሆነ ተቀጣሪ የሆነ እረኛ ደግሞ ማን እንደሆነ ተናግሮበታል። ይህንን በማወዳደር ተናግሮበታል። ለአይሁድ ደግሞ በዛ አካባቢ ሆነው ለሚጠይቁት ደግሞ እውነተኛው እረኛ ነቢያት ትንቢት ሲናገሩለት ይመጣል፣ ያድነናል፣ ይቤዠናል፣ እውነተኛ እረኛ ይላክልናል ብለው የተናገሩለት
ትንቢት የነገሩለት እሱ እንደሆነ አስረግጦ የተናገረበት ክፍል ነው። እስራኤል እረኛ ይመጣልናል፣ እረኛ ይላክልናል ብለው ተስፋ አድርገው ይጠብቁ ነበር። ልክ ታስታውሱ እንደሆነ በግብፅ ባርነት ሳሉ እግዚአብሔርን እረኛ ላክልን፣ የሚታደገን ከግብፃውያን ነፃ የሚያወጣ ወደ ሀገራችን የሚመልሰን እረፍት የሚሰጠን አንድ መሪ፣ አንድ እውነተኛ እረኛ ላክልን ብለው በለቅሶ ይጠይቁት ነበር። ያንን ተቀብሎ ሰምቷቸው ከ430 ዓመት ፍዳና መከራ በኋላ ታላቁ ሰው ሙሴን ልኮ እረኛቸው ሆኖ እየመራቸው ከፊት ከፊት እሱ እየሄደ እነሱ ከኋላ ከኋላ እየተከተሉት 40 ዘመን በበረሃ ተንከራተው መጨረሻ ላይ ምድረ ርስትን ከነዓንን ወርሰዋል። ይህንን እረኛ አግኝተው ከዛ ሁሉ መከራ ድነዋል። በዚህ ጊዜ ደግሞ አይሁዳውያን ልባቸው ከእግዚአብሔር ርቆ ነበርና ይህንን እረኛ ይጠብቁ ነበር። አሁንም የሚጠብቁት ግን ለነፍሳቸው አልነበር። አሁንም በተመሳሳይ ሁኔታ ከሮማውያን ግዛት፣ ከሮማውያን መከራ፣ ከዛ ጭቆና ነፃ ያወጣቸው ዘንድ ሌላ እረኛ እንዲልክላቸው ነበር ሲጠባበቁ የነበረ። ስለዚህ ይህንን እረኛ ተስፋ እያደረጉ እየጠበቁ ባለበት ዘመን በአእምሯቸው ውስጥ ያለው ያ እረኛ አመጣጡ ክርስቶስ በመጣበት መንገድ አልነበረ የሚጠብቁት። ክርስቶስ የመጣበት ሌላ መንገድ ነው። እነሱ ተስፋ ያደረጉት ኃይለኛ ምድራዊ ንጉሥ፣ ጦረኛ፣ ጦር የሰበቀ የሚዋጋ ሰውን የሚገድል የሚያባርር ሮማውያንን ሁሉ አባርሮ ከሀገራቸው አስወግዶላቸው ነፃነት የሚሰጣቸው ስጋዊ ማለት ነው። ስጋዊ ነፃነት የሚሰጣቸው ነፃነታቸውን የሚያስመልስላቸው ሮማውያንን አባርሮ እንደገና የቀደመው የዳዊትን መንበር መልሶ ነግሶ የሚኖር እረኛ ይጠብቁ ነበር። ይህንን በዚህ ሀሳብ ይጠብቁ ስለነበረ እውነተኛው እረኛ በመጣ ጊዜ፣ ክርስቶስ በመጣ ጊዜ ተምታታባቸው። እኔ ነኝ እውነተኛው እረኛ ብሎ ሲናገራቸው እንዴት ይሆናል? እኛ እኮ የምንጠብቀው ሌላ ነው። እንደዚህ እኮ አይደለም። አሁን እኮ አንተ የምታደርገው ነገር እኛ ከምንጠብቀው ከምናስበው ነገር ጋር የሚሄድ አይደለም፣ አንተ አይደለህም ብለው አይሁድ ረበናት፣ መምህራን፣ ፈሪሳውያን፣ ሰዱቃውያን ሁሉ ይከራከሩት ነበር። ምክንያቱም የእነሱ ሀሳብና መለኮታዊው ሀሳብ እንደ ሰማይና እንደ ምድር የተራራቀ ነገር ነበር። እነሱ የሚያስቡት ስጋዊ ነው፣ እነሱ ምድራዊ ነገር ነው። ነፃነት መስሎ የሚታያቸው በምድር ያለው ጉዳይ፣ የነፍስ ጉዳይ ላይ ብዙ አያሳስባቸው፣ አያስጨንቃቸው። ስለዛ ስለማያስቡ እግዚአብሔር ደግሞ የሚያስበው ለነፍሳችን ስለሆነ የዘላለም ድነት የዘላለም ሕይወት እንድንወርስ ስለሆነ እውነተኛውን መድኃኒት እውነተኛውን ቤዛነት መስጠት ስለሆነ ሀሳቡ እንደኛ እንደምናስበው እነሱ እንደሚያስቡት እግዚአብሔር አይሰራም ማለት ነው። ስለዚህ መለኮታዊው ሀሳብ በጌታችን በኢየሱስ ክርስቶስ በኩል ለሰዎች ሁሉ፣ ለዓለም ሁሉ፣ ለአይሁድ ብቻ አይደለም፣ ለእስራኤላውያን ብቻ አይደለም፣ ለሕዝብ ሁሉ፣ ለአዳም ልጆች በሙሉ ነፃነት መስጠት፣ ከገቡበት ባርነት፣ ከወደቅንበት እስራት፣ ከዲያብሎስ ግዞት ነፃ ማውጣት ነው እንጂ ከሮማውያን ማመኑ ነፃ ይወጣል። ሕዝብ ሁሉ እኮ በሮማ ስራ አልነበረም፣ የተወሰነ ግዛት እና የእግዚአብሔር ሀሳብ ይሄ ስለሆነ ክርስቶስም እየፈጸመ የሚሄደው በዚህ መንገድ ስለሆነ አይሁድ ክርስቶስን ለመቀበል በጣም ቸግሯቸው ነበረ ማለት ነው። ስለዚህ ምሳሌ ነገራቸው፣ ተናገራቸው። ከቁጥር 1 ሲጀምር እውነት እውነት እላችኋለሁ ወደ በጎች በረት በበሩ የማይገባ በሌላ መንገድ ግን የሚወጣ እርሱ ሌባ ወንበዴ ነው። በበሩ የሚገባ ግን የበጎች እረኛ ነው፣ ለእርሱ በረኛው ይከፍትለታል ብሎ ምሳሌ ነገራቸው ማለት ነው። እውነተኛ እረኛ የሚባለው በምን የሚመጣ ነው? በበር የሚመጣ ነው። ፊት ለፊት የሚመጣ ነው። ሰው እያየው የሚመጣ ነው። መጽሐፍት የተናገሩለት ነው። ትንቢት ያለው ነው። ሰው የሚያውቀው ነው። ከዚህ ውጭ ካልሆነ ግን እውነተኛ እረኛ አይደለም፣ ሐሰተኛ እረኛ ነው አላቸው። ይሄ እውነተኛ እረኛ ስለ ክርስቶስ ስለ ራሱ የተናገረው ሲሆን ሐሰተኛ እረኛ የተባለ ደግሞ በጓሮ በር የሚገባ
በፊት ለፊት የማይመጣ ሰው ያየው የማይገባ ተደብቆ የሚሄድ ሐሳቡ ሁሉ እነዛን በጎች ማጥፋት፣ እነዛን በጎች መበተን፣ እነዛ በጎች ወደ ሞት እንዲሄዱ ማድረግ የሆነ ደግሞ ሐሰተኛ እረኛ አለ። ይህ ሐሰተኛ እረኛ ከቀድሞ ጀምሮ እውነተኛ እረኛ ነኝ እያለ የሚናገር ዲያብሎስ ከመጀመሪያው ከአዳምና ሔዋን ጀምሮ እንደ እረኛ፣ እንደ ተንከባካቢ፣ እንደ ሐሳቢ መስሎ ገብቶ እነሱን እኔ እመራቸዋለሁ፣ እኔ ያሳያቸዋለሁ፣ ይሄንን ብሉ፣ ይሄንን ብትበሉ እውቀት ይበዛላችኋል፣ ሁሉን ታውቃላችሁ ብሎ አሳሳታቸው ዲያብሎስ። ከዛም በኋላ በየዘመኑ ሁሉ ሕዝቡን ሁሉ የሚያሳስት ወደ ተሳሳተ መንገድ የሚወስድ ዓለምን እንዲወዱ እግዚአብሔርን እንዲረሱ ወደ መጥፎ መንገድ እንዲሄዱ የሚታትር ደግሞ እረኛ ሐሰተኛ እረኛ የተባለ ዲያብሎስ። ይህ ሐሰተኛ ከዚህ ሲለየው የኔ ይሄ አይደለም፣ የኔ እውነተኛ እረኝነት ነው። በረኛውም ያውቀዋል። በር ላይ የሚጠብቀው በር ዘግቶ የሚከፍተው በረኛው ማለት ነው። እውነተኛ እረኛ እሱ መሆኑን ስለሚያውቅ ምን ያደርግለታል? በሩን ይከፍትለታል። በሩን ሲከፍትለት ለበጎቹ ምን ያደርጋል? ድምፁን ያሰማቸዋል። በየስማቸው ይጠራቸዋል። ኑ ብሎ በድምፅ አድርጎ እነዛን በጎች ይጠራቸዋል። እነዛ በጎች ደግሞ ምን ይላሉ? ድምፁን ያውቁታል። የእውነተኛውን እረኛ ድምፅ ያውቁታል፣ ይከተሉታል ይላል። እሱ ከፊት ይሄዳል፣ በጎቹ ደግሞ ከኋላ ይከተሉታል ይላል። ድምፁን ስለሚያውቁ ድምፁን እያሰማቸው ወደ እውነት መንገድ ያሰማራቸዋል ይላል። ምግብ ወዳለበት፣ ሳር ወዳለበት፣ ውሃ ወዳለበት፣ ወደ ለምለሙ መስክ ወደሚመቻቸው፣ ደስ ብሏቸው ወደሚውሉበት፣ ሳይርባቸው ሳይጠማቸው ሳይቸገሩ በሰላም ውለው በኋላ ደግሞ ወደ ቤታቸው የሚመልሳቸው እውነተኛ የሆነ እረኛ የእሱን ድምፅ ምን ይሉታል? ያውቁታል፣ ይከተሉታል። በእስራኤላውያን ባህል ስለተጻፈ ነው። እስራኤላውያን በባህላቸው እረኛ ከፊት ነው የሚሄደው፣ እኛ ሀገር ደግሞ ከኋላ ነው የሚሄደው። በዱላ እየመራ ይወስዳቸዋል እንደሚፈለገው። በእነሱ ሀገር ግን ከፊት ድምፅ እያሰማ ነው የሚሄደው። በጎቹም ከልጅነታቸው ገና ጠቦት እያሉ የሚያውቁት ድምፅ ስለሆነ ይከተላቸዋል። ይህንን ምሳሌ ነገራቸው፣ አልገባቸውም። ስለምን እንደሚያወራ ስለምንድን ነው የምትናገረው? አሁን አንተ ታዲያ ይህን ምሳሌ የምትነግረን እውነተኛው እረኛ እኔ ነኝ እያልክ ነው ወይ ብለው እንደሚናገሩ አውቆ ክርስቶስ ምን አለ? እውነተኛው እረኛ እኔ ነኝ። እውነተኛው እረኛ ነኝ። ከእኔ በፊት የመጡት በሙሉ ሐሰተኞች ናቸው። ከእሱ በፊት ዲያብሎስ ያሰማራቸው እውነተኛ የሚመስሉ ነቢያት ነን የሚሉ፣ መምህራን ነን የሚሉ፣ ካህናት ነን የሚሉ፣ በሐሰት ሕዝቡን የሚመሩ ወደ ሐሰት ጎዳና የሚወስዷቸው እነዛ ሁሉ እኔ እስክመጣበት ዘመን ድረስ የነበሩት በሙሉ ሐሰተኞች ናቸው ብሎ ተናገረ። ዲያብሎስም በየዘመኑ ክርስቶስ እንኳን ከመምጣቱ 30 እና 40 ዓመት በፊት የተነሱ ሁለት ክርስቶስ ነን ባዮች፣ መሲህ ነን ባዮች፣ እረኞች ነን ባዮች ተነስተው ከ400 እና 500 በላይ ሰዎችን አስተዋል። እነሱን እያሳቱ ወስደዋቸው። ይህንን ገማልያል ተናግሮታል አይደል? ስለ ክርስቶስ ሲጠይቁት እውነተኛ ከሆነ ለዘላለም ይኖራል አይጠፋም፣ ሐሰተኛ ከሆነ ግን ከዚህ በፊት መጥተው እንደነበሩት እሱም ይጠፋል ብሎ ገማልያል እንኳን ተናግሮበታል ማለት ነው። ስለዚህ ከነዚህ ሲለይ እውነተኛው እረኛ እኔ ነኝ አለ። እውነተኛ እረኛ ደግሞ ምስክር ያስፈልገዋል። ስለ እኔ ደግሞ የሚመሰክር አባቴ አለ። አባቴ መሰክርልኛል። አባቴ ቀድሞ ይሠራ ነበር፣ እኔም እሠራለሁ። አባቴ በፍቃዱ አዘዘኝ፣ እኔም ትእዛዙን ልፈጽም መጥቻለሁ። እሱ ሁሉን ስልጣን አሳልፎ ሰጥቶኛል። ሁሉን ነገር እንዳድርግ መብቱን ሰጥቶኛል። ስለዚህ እኔ አብ የመሰከረልኝ፣ አብ ማለት እነሱ እግዚአብሔር ብለው የሚጠሩት ማለት ነው። እግዚአብሔር ብለው የሚጠሩት፣ ያህዌ ብለው የሚጠሩት እሱ የኔ አባት ነው። እኔ ከእሱ ጋር እኩል ነኝ። እኔና አብ አንድ ነን። እሱ ለእኔ ይመሰክራል አላቸው። ደነገጡ። እንዴ አንተ ራስህን ከእግዚአብሔር ጋር ታስተካክላለህ ወይ? እንዴት እንደዚህ ትናገራለህ አሉ። እሱ ብቻ ደግሞ አይደለም የመሰከረልኝ፣ ዮሐንስን መስክሮልኛል። ዮሐንስ እናንተ የምትፈሩት የምታከብሩት ታላቅ ነቢይ ተነስቷል ብላችሁ
ስለኔ መስክሯል። ይህንንም ሰምታችኋል፣ አይታችኋል። ልጠመቅ ወደ እሱ በመጣው ጊዜ ኃጢአት የሌለበት ነውር የሌለበት የዓለምን ኃጢአት የሚያስተሰርይ እውነተኛ በግ ይሄ ነው፣ እውነተኛ እረኛ እሱ ነው ብሎ ሲመሰክር ሰምታችኋል። ስለዚህ እኔ ምስክር ያለኝ ነኝ። ነቢያት ቀድሞ ትንቢት የተናገሩት ነው፣ መጽሐፍት ላይ ያሉ ነው። ስለዚህ እውነተኛው እረኛ እኔ ነኝ ብሎ ነገራቸው። አይቀበሉትም ቅሉ ማለት ነው። እነሱ አይቀበሉትም። እንዲሁም እንደዚህ እያለ ስለ እውነት ሲነግራቸው፣ ትክክለኛው እኔ ነኝ እያለ ሲነግራቸው፣ አብ ስለ እኔ መስክሯል ብሎ ሲነግራቸው ከማመን ይልቅ ምን አደረጉ ይላል? ድንጋይ ያነሱ ሊወግሩት። እንዴት አንተ እንዴት ትናገራለህ? መልካም ስለነገርኳችሁ በድንጋይ ትወግሩኛላችሁ ሲላቸው መልካም ስለተናገርክ ሳይሆን ራስህን ከእግዚአብሔር ጋር ስላስተካከል ልንወግርህ ነው ብለው ድንጋይ ያነሱ። ልባቸው ጠንካራ ሰዎች ስለነበሩ አይሁዳውያን ልባቸው የማይል ስለሆነ የብዙ ሰው ልብ እንደዚህ ከሆነ ዛሬ እውነተኛው እረኛ ሲናገር እኔ ነኝ ወደ እኔ ኑ እኔን አዳምጡ ሲል ብዙ ሰው ዛሬ እንደ አይሁድ ከሆነ ልቡ ጠንካራ ከሆነ ወደ እግዚአብሔር ወደ እውነተኛው እረኛ መምጣቱን ይተውና ወዴት ይሄዳል? ወደ ሐሰተኞቹ ይሄዳል። ሕይወት ያስተካክላሉ፣ ገንዘብ ይሰጣሉ፣ እውቀት ይሰጣሉ፣ ስልጣን ይሰጣሉ፣ ሕይወትን ያስተካክላሉ ወደሚባሉት ፊቱን ያዞራል። እውነተኛ እረኛ ፖለቲከኞችን፣ ባለስልጣናትን፣ እውነተኛ እረኛ ገንዘባቸውን፣ እውነተኛ እረኛ እውቀታቸውን አድርገው የሚያስቡ ደንዳና ልብ ያላቸው ከሆኑ ዛሬ የሚሆን ሰው እውነተኛውን እረኛ አይቀበልም ማለት ነው። እውነተኛ እረኛ ብቻ አይደለም ያላቸው፣ ይሄ ደግሞ እውነተኛው እረኛ አለ። እውነተኛው እረኛ መልካም የሆነ እረኛ ነው። እውነተኛ መልካም እረኛ ማን ነው? እኔ ነኝ። መልካም ነው ደግሞ በእውነት ብቻ የመጣ ሳይሆን መልካም እረኛ ነው። ክርስቲያኖች አስባችሁታል? እግዚአብሔር አምላካችን ነው፣ ፈጣሪያችን ነው። ሁሉን ነገር ማድረግ ይችላል። ቀጥ አድርጎ ሊገዛን ይችላል። ግን እንደዛ አላደረገም። ይልቁኑ መልካም የሆነ እረኛ ነኝ ብሎ ተናገረ። እንደዚህ ብሎ የሚናገር ንጉሥ አለ። ንጉሥ ገና ሲናገር ሁሉ ነገር የሚደረግለት፣ ሁሉ ነገር የሚከናወንለት እንኳን እረኛ ሊሆን ማለት ነው። እንኳን እረኛ ሊሆን ያዘዘው ትእዛዝ ከመቅጽበት ካልተፈጸመ እርምጃ የሚወስድ ቁጡ ነው። ሁሉ ነገር በስልጣኑ የሚመካ ነው። ጠንካራ ኃይለኛ አስተዳዳሪ ነው እንጂ እረኛ ግን አይሆንም ንጉሥ። የኔና የናንተ እግዚአብሔር ግን እኔ እረኛችሁ ነኝ ነው የሚለን ያለው። አይታችሁታል? እረኛችሁ ነኝ። በቃ እኔ ለእናንተ የምፈልገው መልካም መንገድ ልመራችሁ ነው፣ ላሳያችሁ ነው። በቃ ከከበዳችሁ፣ ሕይወት ካስቸግራችሁ ላግዛችሁ ነው የምፈልገው። ሌላ ሀሳብ በእናንተ ላይ እንደሚማር በጉልበት አልገዛችሁም፣ በኃይል አላመጣችሁም። ይህንን ማድረግ ይችላል እግዚአብሔር። ግን ይህንን ሁሉ ሳላደርግ እንዲሁም እኔ ለእናንተ ምንድን ነኝ? መልካም እረኛ ነኝ። በቃ መልካም እረኛ ምን ይላል? በጎቹን በመልካም ቦታ ያሰማራል፣ የሚያስፈልጋቸውን ያደርግላቸዋል። ክርስቲያኖች እግዚአብሔር አምላካችንም እንደዚህ እኛን ሁልጊዜ ተሸክሞ እኮ ሁልጊዜ ምሕረት ሰጥቶ እኮ ሁልጊዜ ስንሸሽ፣ ሁልጊዜ ስናጠፋ፣ ሁልጊዜ ኃጢአት ውስጥ ስንወድቅ እየመላለስን ስንበድል፣ ከቤቱ ስንርቅ የእሱ ምላሽ ምንድን ነው? መልካም እረኛ ነኝ፣ ምንም ነገር አልላችሁም፣ ኑ ወደ እኔ። በቃ ክረሙ፣ ችግር የለም፣ ያለፈው አለፈ። በቃ የሰራችሁት ኃጢአት በቃ ይሁን፣ ችግር የለውም፣ እኔ እናንተ እንዲንከባከባችሁ ነው የምፈልገው ነው የሚለን እግዚአብሔር አምላካችን። እንደዚህ ነው ጌታችን ኢየሱስ ክርስቶስ መልካም እረኛ እኔ ነኝ ብሎ ተናገረ። ይሄንን እስከ ዛሬ ድረስ እኛም የምንሰማው እግዚአብሔር አምላካችን መልካም እረኛችን ነው። ቅዱስ ዳዊት ተናግሯል። እግዚአብሔር ምን ይለዋል? እረኛዬ ነው፣ እረኛዬ ነው፣ በመልካም ቦታ ሁሉ ያሰማራኛል፣ በዕረፍቱ ውኃ ዘንድ ያሳርፈኛል፣ የሚያሳጣኝ ነገር የለም፣ ሁሉን ነገር ይሰጠኛል። በቃ ከእግዚአብሔር ጋር ሆኜ ጎደለ ያልኩት ነገር የለኝም፣ እግዚአብሔር እንደ እረኛ አገልግሎኛል ብሎ ቅዱስ ዳዊት ተናገረ። እግዚአብሔር እኮ ሊያገለግለን እኮ ነው የሚፈልገው ማለት ነው። እግዚአብሔር ሊረዳን፣ እግዚአብሔር ሊያግዘን፣ በእኛ ላይ ሀሳቡ እቅዱ መጽሐፍ እንደሚነግረን ፍጻሜው ያማረ የሰላም ነው እንጂ የሌላ አይነት መንገድ አይደለም፣ የክፉ ሀሳብ አይደለም።
ስለዚህ ይህንን መልካም እረኛ ምን ብሎ ተናግሯል? በጎቼ ምን ያውቃሉ? ድምፁን ምን ይሉታል? ያውቁታል። ያንን የምናውቀውን እረኛ ደግሞ እነዛ በጎች እንደሚከተሉት እኛ ምን እንለዋለን? ልንከተለው ያስፈልጋል። እውነተኛ በጎች ከሆነን ማለት ነው። እውነተኛ በጎች ከሆነ ክርስቶስም ስለ በጎች ተናግሯል። ከዚሁ በረት የኔ የሆኑ አሉ ብሏል። የኔ የሆኑ አሉ፣ ከዚሁ በረት ደግሞ የኔ ያልሆኑ አሉ። በረት የተባለው እንግዲህ ሃይማኖት በእምነት ውስጥ ሆነው የኔ ያልሆኑ በጎች አሉ። በሃይማኖት ሆነው የሚጠራጠሩ እግዚአብሔርን የማይቀበሉ እግዚአብሔርን የሚረሱ ምድራዊ ነገር ብቻ እየሰሩ የሚጓዙ ከሆነ እነዚህ የኔ አይደሉም ማለት እዚህ ውስጥ ቢሆኑ ግን የኔ አይደሉም ማለት። እንደዚሁም ደግሞ ከሌላ በረት ውስጥ የኔ ሆኑ ደግሞ አሉ። ሌላ እንግዲህ ሌላ ሃይማኖት ውስጥ ሆነው ሌላ እምነት ውስጥ ሆነው የእሱ የሆኑ ሰዎች ደግሞ አሉ። ከልባቸው እግዚአብሔርን የሚፈልጉ በቃ ሃይማኖቱ ባይገባቸው፣ ዶክትሪኑ ባይገባቸው፣ እውነት ባይገለጥላቸው ግን ልባቸው የማን የሆነ ማለት ነው? የእግዚአብሔር የሆነ ማለት ነው አሉ። በሌላ ሃይማኖት ሆኖ እግዚአብሔር ከልባቸው የሚሹ ሰዎች አሉ። እነሱን ደግሞ ምን ላደርግ ይገባኛል? ላመጣቸው ይገባኛል። እነሱን ማመጣቸው አለ። እውነተኛ እረኛ በሌላ በረት እንኳን ያሉትን መልካሞቹን በጎች ምን ይላል? ያመጣቸዋል ማለት ነው። ስለዚህ እውነተኛ በጎች ልንሆን ያስፈልጋል። እረኛችን መልካም ስለሆነ እውነተኛ ስለሆነ የበጎች በር እሱ ስለሆነ እኔ የበጎች በር ነኝ፣ በእኔ በኩል ማንም ካልመጣ ወደ አብ ሊቀርብ አይችልም ብሎ ስለተናገረ ወደ እሱ ልንቀርብ ያስፈልጋል። ክርስቲያኖች በዚህ ወደ ላይ ወደ ኔዘርላንድ አካባቢ የሚኖሩ በጎች አሉ ይባላል። በጣም ጸጉራም ናቸው። ጸጉራቸው እጅግ ብዙ ነው የሚሆነው አንድ ጊዜ ያድጋልና ያንን እረኞቹ ከሰውነታቸው እየላጡ ለልብስም ለምንም እየሸጡ ይተዳደሩባቸዋል። ቆንጆ በጎች ናቸው። እና በዛ ሀገር ምን ተፈጠረ ይላል። አንድ በግ እንደዛ አይነት በግ ነውና ሲጫወት መንገዱን ሳሩን እያየ ሲሄድ በግ መቼም በጣም የዋህ ነው። የት እሄዳለሁ እጠፋለሁ ብሎ አያስብም። ዝም ብሎ ነው የሚሄድ እና ዝም ብሎ ሲሄድ ከእረኛው ጠፋ። ከእረኛው ጠፍቶ ሄደ። ሩቅ መንገድ ተጓዘ። አሁን እነዚህ በጎች በተፈጥሯቸው ያ ጸጉራቸው ያድጋል። ካልተነሳላቸው ከሰውነታቸው ላይ ካልተወገደ እጅግ እየበዛ ክብደቱ እየበዛ ፊታቸው ላይ የመጣ አይናቸውን እየሸፈነ በጣም ጭንቅ የሚፈጥርባቸው ነው። ይሄ ጸጉራቸው ማለት እረኛው ላይ ያነሳላቸው ያስፈልጋል። እና ይሄ በግ ከእረኛው ተለይቶ ጠፋ ይላል። በመንገድ ሲሄድ ብዙ ጊዜ ቢፈለግም ሊገኝ አልቻለም ይላል። ከብዙ ጊዜ በኋላ ሲያገኙት በሞትና በጣር ላይ ሆኖ ማለት ነው። የሚበላው ሳያጣ ማለት ነው። የሚበላው ሳያጣ ችግር የሆነበት ምኑ ነበር? ጸጉሩ ነበር። ጸጉሩ አድጎ ከብዶት እንዳይንቀሳቀስ ሄዶ ምግብ እንዳይበላ ውሃ እንዳይጠጣ ከበደ። በአይኑ ደግሞ ቀረብ ያለ ቦታ እንዳይፈልግ ጸጉሩ በፊቱ ላይ መጥቶ ደግሞ አይኑንም ሸፍኖታል። ይሄ ላዩ ላይ ያለው ጸጉር በሞት እና በሕይወት መካከል ላይ ጣለው። ከእረኛው ስላ ለጥቂት ደረሱለትና ያንን ጸጉሩን ከላዩ ላይ ያነሱለት። ከዛ በኋላ ውሃውንም ምግቡንም ሰጡት፣ አተረፉት ይላል። እና ይህ ጸሐፊ ይህንን ሲተረጉም ምን ይላል? በበጉ የተመሰልን እኛ ነን፣ ከእረኛችንም የራቅነው እኛ ነን ይላል። ጸጉር የተባለ በላያችን ላይ የሚያድገው ከእግዚአብሔር ስንርቅ እየበዛ የሚሄደው ኃጢአት ነው። ያ ኃጢአት ከእግዚአብሔር በራቅን ቁጥር፣ ንስሐ ባልገባን ቁጥር፣ ከእረኛው እየሸሸን በሄድን ቁጥር እላያችን ላይ እየተከመረ ነው የሚመጣው። እየበዛ በንስሐ ስለማይታጠብ ማለት ነው። ሰውነታችን ላይ እየበዛ አይናችንን ይሸፍነዋል፣ ልባችንን ያጠፋዋል፣ ሁሉን ነገር ይሰውርብንና የምንሄድበትን እንኳን እንዳናውቅ ያደርገናል ማለት ነው። እንዳናይ ያደርገናል። በሞትና በሕይወት ሰቀቀን ውስጥ እንገባለን። ሕይወት ጭንቅ ይሆንብናል። ሕይወት ሸክም ይሆንብናል። ይሄ ሕይወት ሰለቸኝ እንድንል ያደርጋል። አሁንስ የሚታየን ተስፋ የለም፣ ደስታ ከኔ ርቋል፣ ሰላም ከኔ ርቋል፣ ፍቅር ከኔ ርቋል ብለን እንዲሁ ተስፋ እንድንቆርጥ ያደርገን። ይሄ በምንድን ነው የሚመጣው? ከእረኛው እየራቅን በሄድን ቁጥር፣ ከእሱ እየሸሸን በሄድን ቁጥር ኃጢአት በላያችን ላይ ቤቱን ይሰራብናል ማለት ነው።
የምንተክስ፣ እንዲሁ የምናዝን፣ እንዲሁ የምንጨነቅ፣ እንዲሁ ደስታ የራቀ ቁጭ ብለን ሁሉ ሞልቶን በሐሳብ የምንሄድ በቃ ያንዳንድ እንደሌለው የሚያደርገን ክርስቲያኖች ይሄ ሁሉ የሚሆንብን ይሄ ሁሉ መከራ ወደ ልባችን የሚመጣው ከማን ስንርቅ ነው? ከእረኛችን ከመልካሙ እረኛ ስንሸሽ ነው። እላያችን ላይ የበዛ ሲሄድ ይሄ ሁሉ መከራ የሚያመጣ ነው። ወደ እረኛችን ስንመለስ ግን ያ በግ ወደ እረኛው ሲመለስ ምን አደረገለት ይላል? ተቆጣው ይላል? መታው ይላል? ሌላ ነገር አደረገ? አላደረገ። ወዲያውኑ ያንን ጸጉሩን ከላዩ ላይ አነሳለት ይላል። የሚያስፈልገውን ሁሉ ሰጠው ይላል። እግዚአብሔር ብንመለስ እንደዚህ ብሎ የሚያደርገው አንተ የት ነበርክ አይደለም። እግዚአብሔር አንተ እዚህ ቦታ አይቻለሁ የኔ ልትሆን አይገባም አይልም። እግዚአብሔር የትኛውንም ኃጢአት ብትሰሩ፣ የትኛውም ዝሙት ቢሆን፣ መጠጥ ቢሆን፣ ስካር ቢሆን፣ የትኛውም አይነት ጉቦም ገንዘብ በስልጣን የተሰራ ኃጢአት ይሁን እግዚአብሔር ይህንን አድርገሃልና አልቀበልህም አይልም። እግዚአብሔር አምላካችን መልካም እረኛ ምንም ኃጢአታችን የማይቆጥር በደላችንን የሚሰውር እንዲሁ ብቻ የሚቀበለን እንዲሁ ረፍት የሚሰጠን እግዚአብሔር አምላካችን ነውና ወደ እሱ እንምጣ። ወደ እሱ ከመጣን ምን ይጎልብናል? ኃጢአት እኮ ነው ከላያችን የሚራገፈው፣ ጭንቀቱ ነው ከላያችን የሚራገፈው። ሰላም ነው በምትኩ የሚሰጠን፣ እረፍት ነው የሚሰጠን። በለመለመ መስክ አሰማራችኋለሁ፣ ደስ በሚለው በአጎጃችሁ ሆናችሁ እንድትስቁ አደርጋለሁ፣ ሳቅ በአፋችሁ ጨምራለሁ ይላል እግዚአብሔር አምላክ። ዝም ብላችሁ እንድትስቁ ያደርጋል እግዚአብሔር አምላክ። ዝም ብላችሁ እንድትደሰቱ ምንም ሳይኖራችሁ ደስተኞች ያደርጋል እግዚአብሔር አምላካችን። ስለዚህ እግዚአብሔር ጋር መጥተን እውነተኛ በጎች ሆነን የምናጣው የሚጎድልብን የምንከስረው ነገር የለንም ክርስቲያኖች። ስለዚህ እውነተኛ መልካም እረኛ እኔ ነኝ። ስለዚህ ወደዚህ እንምጣ፣ ድምፁን እናዳምጥ፣ ቃሉን እንስማ፣ እንናፍቀው እግዚአብሔርን። ወደ እግዚአብሔር መቼ መቅረብ ይገባኛል? መቼ ንስሐ ልግባ? መቼ ቅዱስ ቁርባን ልቀበል? መቼ ሕይወቴን ላስተካክል እያለን እንጨነቅ። እውነተኛ በጎች እንሆን፣ በረት ውስጥ እንቆይ፣ ድምፁን እንስማ። ይሄ ሁሉ ከተደረገ ሕይወት በሰላም ይጠናቀቃል፣ ሕይወት በሰላም ያልቃል። ይሄ ብቻ ሲያልቅ አይደለም፣ በረፍት መስክ በለመለመ መስክ አሰማራችኋል ያለው ገነትን እሰጣችኋል፣ መንግሥተ ሰማያት እሰጣችኋል፣ የዘላለም ሕይወት እሰጣችኋለሁ። የወደፊቱንም ሊሰጠን የተዘጋጀ እረኛ ነው እናያለን። ክርስቲያኖች ሁላችንም ይህንን እረኛ እንድንከተለው፣ ድምፁን ሰምተን ሁልጊዜ እሱ እንድንሆን፣ በቤቱ እንድንጸና፣ በሃይማኖታችን እንድንበረታ፣ ምግባር ሁሉ እንድንሰራ የእግዚአብሔር አምላካችን ቅዱስ ፍቃድ የእናታችን የድንግል ማርያም አማላጅነት የቅዱሳን ሁሉ ተራዳኢነት አይለየን።